ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ሰሜን ዕዝ ያጠቃነው ነገር የለም። አብይ አህመድ ሰሜን ዕዝ ተጠቃ ከተባለበት ከ3 ቀን 4 ቀን በፊት ሰራዊት ከመላ ኢትዮጵያ ወደ ትግራይ ያስገባ ነበር። አሁን ኢትዮጵያ ከገጠማት ጣጣ መዳን የምትችለው እንደ አብይ አይነት ቀጣፊዎች፣ እንደ አገኘው ደመቀ አይነት ቀጣፊዎች በቃችሁ ሊባሉ ይገባል። ከባድ የሚባል ማያወላዳ የሚባል ምሳሌ አቅርብ ካልክ አብይ ነው አቅርብ ይችላል። የአገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም። አብይ የሰራውን ስራ ማየት ብቻ የአገር ክህደት ምሳሌ ነው፣ አብነት ነው። አብይ ያመራር ዘይቤው ፈረንጆች ሞደስ ኦፕራንዲ አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማለት ሰብስታንስ ነው? ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። የማይክል ጃክሰን ዘፈን ነበር they don't really care about us ሚል አማራ ወጣት ያንን ነው ማለት ያለበት። አብይ doesn't really care about you። አገኘው ስለናንተ ደንታ የለውም። ደመቀ ስለናንተ ደንታ የለውም። አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ከሃዲነትን ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ። ብድር የሚወድ ጓደኛ ነበረኝ። ኃይለኛ ተበዳሪ ሰው ሁሉ መንገድ ላይ ያስቆመዋል፣ አስቸገረው እና ተበድሮ ሳይክል ገዛ። ከየት አመጣው ስለው ተበድሮ ነው የገዛው። አበዳሪዎቹን ለማምለጥ የሚጠቀምበት ሳይክልን በብድር ነው የገዛው። አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ። እንዳለመታደል ነው። አይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንሽ ሰዎች ምሳሌ ከፈለክ አብይ አህመድ እኔ ከሞትኩ ሰርዶ አይብቀል አለች ተብሎ አህያ ስሙ አይጠፋል እንጂ ያባባል ለአብይ አህመድ ኦሪጂናል መስጠት ያለበት ነው። ደንታ የለው። የአማራ ክልል መንግስት በወቅቱ አቶ ተመስገን ነበሩ ፕሬዝዳንት። ይሄ ነገር ሊከሰት እንደሚችል ቀደም ብለን እናውቅ ነበርና በተለይ ደግሞ የወያኔዎች ዝግጅት አጠገባችን ስለነበረ እኛ ኦሬዲ ስራችንን ሰርተን ነበር። ምደባ ተካሂዷል። በየድንበራችን ከምስራቅ እስከ ምዕራብ ዝግጅታችንን ጨርሰን እየተጠባበቅን እያለን ነበር ምሽት ላይ ጦርነቱ የተጀመረው። እናም ረዳት ኮሚሽነር ቢሰጥ ይባላል የልዩ ኃይል አዛዥ ነው። ደወለልኝ። አቤ ነው የሚለኝ። አቤ ያለኝ እኔ ደግሞ ብዙ ጊዜ አንበሳዬ ነው ወታደሮች ወይም መሪዎችን ብዙ ጊዜ አንበሳዬ እያልኩ ነው ማዛቸውና አንበሳዬ ስለው ጦርነቱ ተጀምሯል አለኝ። እናማ ገጥመናል አለኝ። የተነጋገርናቸው ብዙ ወታደራዊ ቋንቋዎች ስለነበሩ በተነጋገርነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ትላንትና ባቀረብኩት ስለ አቶ ታዬ ደንደአ ወይም ቻለው የሚለው ቃል ይችላል ማለት ነው ደንደአ ብላችሁ የጻፋችሁልኝ ኮሜንቶችን አይቻለሁ። ኮሜንቶች ጻፉልኝ፣ ምክንያቱም ቃላት ልንሳሳት እንችላለን። ይሁንና ግን ቻለው ይችላል የተቀራረበ ነውና የታየ ጉዳይ ብዙዎቻችሁ እንደተደነቃችሁ ነግራችሁኛል። እርግጥ እኔንም አበክሬ እንደተናገርኩት አቶ ታዬን ተናግሬው አውቃለሁ። ወሎ የኦሮሞ ነው የሚል ንግግሩን ዘልፌው አውቃለሁ በጊዜው። ከዛ በኋላ ግን የተናገራቸውን ነገሮችንም አይቻለሁ ብዬ ነው የተናገርኩትና እያንዳንዳችሁ እንግዲህ መርሃ ግብሬ ለትውልድ እንዲደርስ በሀሳብ ልዕልና የሚያምን ሰው የምሞግተውን ሀሳብ ዋሽቼ ከሆነ ዋሽታል ብሎ ቢያጋልጠኝ ይህ ደግሞ ለእኔ ትምህርቴ ነው። ግን እያንዳንዱ ነገር በጥንቃቄ ስለማደርግ ችግር ይፈጠራል ብዬ አላምንም። እውነትን ግን መዋጥ የሚከብዳቸው ሰዎች አንቋቸው ሊንፈራፈሩ ይችላሉ። ስለሆነም መርሃ ግብሮቼን በሁለቱም ቻናል በትንሿም በትልቁም ላይ ያለውን ለትውልድ ያደርሱልኝ። ላይክ በማድረግ እንደገና ደግሞ ሜምበር በመሆን
ለአገልግሎቱ ደግሞ ድጋፋችሁን አብራችሁን ብታደርጉ እንዳልኳችሁ እኔ እንደ አፍሪካ የአብይ ቲክቶከር እንደ ኢትዮጵያ የአብይ ፌስቡከር ቲክቶከር እና ዩቲዩበር ተከፋይ አይደለሁም ከና አብይ ዘንዳ እና ተደራሽ እንዲሆን ነው። ከሁሉ በላይ መቼም እግዚአብሔር የከፈተውን እግዚአብሔር ነው የሚያበላው የሚያጠጣው። ያለሱ ፈቃድ የበላ ሲጠጣ ተድላን ሲቀመሰ ማን ነው ተብሎ እንደተጻፈ፣ ስለዚህ መርሃ ግብሩን እንድትደግፉ ለማለት ያክል ነው። እንዴት ናችሁ ተወዳጆች? እንዴት ናችሁ? ዛሬ እንግዲህ አገር እየመከረች ነው። እቺ ውብ ሀገር እየመከረች ነው ተብለው በጣም በተሽቆጠቆጠ በአማራ አዳራሽ ውስጥ አንዳንድ ህሊናቸውን ይሸጡ፣ አንዳንዶች ለስብሰባ ይሁን ለምን እንደመጡ ራሱ ያልገባቸው ምናልባት አንድ እንትን ነበርና እዚህ ከግራጁዌሽን በኋላ በዲግሪ በምናምን የተመረቁትን እያናገሩ አንዳንድ ኮሜዲያኖች የሚሰሩት ስራ ነበር እና ዛሬ አሁን ለምሳሌ ከዚህ ኮንቬንሽን የስብሰባ ማዕከል ሲወጣ ለምንድን ነው የመጣችሁ ተብለው ከተሰበሰቡት 4000 ሰዎች እንደው ቢጠየቁ እርግጠኛውን የምነግራችሁ ከ4000ዎቹ 3500ዎቹ ለምን እንደመጡ ማያውቁትም። እርግጠኛውን ነው የምነግራችሁ ማለት ነው። እርግጠኛውን ነው የምነግራችሁ። እና እንዲህ አይነት ቀልዶች መጀመሪያ ደረጃ ይሄ ምክክር ኮሚሽን የሚባለው እውነት እኮ ቢሆን እኮ በጣም ደስ ይለናል። ቅድመ ሁኔታ እኔ ነግሬያቸዋለሁ። የባለፈው 8 ነጥቦችን አይቻቸዋለሁ። ግን እውነተኛ ሰዎች ከሆኑ እነዚህ ሰዎች ለምክክር ኮሚሽን 180 የአማራ ሊቃንን አስረ የኦሮሚዮ ጀግኖች ሊቃኖችን አስረ አንዳንዶችን አባረ ገፍተ አንዳንዶችን እንደፈለክ አድርገ አገር እየመከረች ነው ብለ የሚጫወቱ ሰዎችን ይዘ መቀለዱ ብዙ አይታየኝም እና አይገባኝም። እና አሁን ለምሳሌ ኡጋንዳ የማይገባኝ ነገር አለ። አንዳንድ ነገር አሁን ይሄ ነገር ብዙ ጊዜ እንደዚህ አይነት ድምፅ አለ እያምበረበረች እያምናምን እና አይገባኝም ቋንቋው ማለት ነው። እና እኔ አሁን የምክክር ኮሚሽን የሚባለው ራሱ አይገባኝም። የማይገባኝ ለምን እንደሆነ ለምን መሰላችሁ? በመጀመሪያ ደረጃ ራሱ የምክክር ኮሚሽኑ ራሱ ማን ነው ቢባል ራሱ ብልጽግና ነው። ብልጽግና ያረጁ የኢህአዴግ ሹመኞችንና የሆኑ ገለበጥ ባጦችን ሰብስቦ 4 ዓመት ስንመክር ኡጋንዳ መጥተህ መክረሃል፣ ኬንያ መጥተህ አሜሪካ ሄደህ መክረሃል። ለምን ትዋሻለህ? 4 ዓመት እያንዳንዱ ጉዞ ትግራይ እኮ አልመከርክም፣ አማራ ክልል እኮ አልመከርክም። ራስህ እንደ ምርጫ ቦርድ የሆነ ቢሮ ተዘጋጅቶልህ መኪና ምናምን እና በህዝብ ላይ እንደዚህ መቀለድ። እርግጥ ዛሬ ብልጽግና መንበሩን ለሁለተኛ ጊዜ የተቆጣጠረበት የሲመት በዓል ነው የሚመስለው እንጂ ሌላ ነገር አይመስልም። እና ለማንኛውም ግን ለእውነቱ እንነጋገር ከተባለ በመጀመሪያ ደረጃ ማን ከማን ነው የሚመክረው? ማን ከማን ነው የሚመክረው? እንግዲህ የመድረኩ አስተባባሪዎች እናንተ 8 ምናምን የምትባሉ አሁን እዛ ጋር የነበሩ ሰዎች ምናምን ማን ከማን ነው የሚመክረው? ተፎካካሪ ፓርቲ እዛ ውስጥ አለበት? እንዲህ እነዛ ጀግኖችን እስር ቤት እንትን ብለህ ዝም ብለህ ከየትም ሰብስበህ ያመጣሃቸውን ሰዎች እንትን ከየትም ብዬ የምናገረው ግልጽ ነው። በነገራችን የደገፉ አበል የታሰበላቸውን አመጣህ ሀገር እየመከረች ነው ምናምን ብለህ መንፈሳዊ አስመስለህ። እርግጥ ቤተክርስቲያን ግዴቷ ነው መሄድ መጸለይ ግዴቷ ስለሆነ እና በመንፈሳዊ ሰበብ ልታሽሞነሙ ነው ገዳይነትህን፣ አራጅነትህን፣ ወንበዴነትህን። ይሄ ፋክት ነው የምነግርህ። አየህ እዛ ትግራይ 1.7 ሚሊዮን ህዝብ ጨፍጭፈህ አማራ ክልል በድሮን እየጨፈጨፍክ
ህዝቡን እያስራብክ ከዛ በኋላ በቃ እድልና እኔ አሁን 32ቱንም ደቂቃ ንግግርን ሰምቻለሁ። አብይ እኮ የሚናገረው ነው የማያውቅም። አሁን ዛሬ ምንድነው አገር ትምከር ተብሎ ስለ ቀይ ባህር ያወራል። ስለ ቀይ ባህር አሁን እኛ ወገኔ አንድ ነገር እንንገር፣ እኛ ወገን እንጂ ወደብ አያስፈልገንም። ብራዘር ምን ችግር አለው? ሰሞኑን እድሜ ለአዳነች አቤቤ ይሄው ወደ 14 ቦታ አዲስ አበባ ላይ ጎርፍ በጎርፍ አድርጎ አይደለ እንዴ? አምጣና ጀልባ ምናምን ልቀቅበት ማለት አይሰለችም? እንዲያው ከጎረቤት ሀገር ጋር እንኳን አትኑሩ እንዴ ብትለን እንዴ እድል አስበልተዋል፣ እንዲያርገዋል። እሱ በዲፕሎማሲ የምንነጋገረው አንተ አትችልበትም። በአንተ አስተሳሰብና በአንተ ጭንቅላት የሚሆን አይደለም። አትችልበትም። አበላሽተከዋል። ለዛውም ባይገርም ቁርሾ ፈጥረሃል። እና ትውልድ እንደው እንድታስተውሉ ነው የምናገረው። እና የአብይን እስኪ ትንሽ ንግግሮችን ላሰማችሁ፣ የተወዛገበ ንግግር እንደሆነ እስኪ ላሰማችሁ። እስኪ አንድ ላሰማችሁና እስኪ ዊሊያም ሼክስፒር ከሰራቸው በርካታ ስራዎች መካከል ባንዱ በሰው ልጆች ሕይወት ውስጥ ማዕበል አለ። ያንን ማዕበል ትክክለኛውን ጊዜ አውቆ የሚጠቀምበት ግለሰብ የሚጠቀምበት ቡድን ካለ ከጎርፉ ዳግም ወደማይገኝ እድል ሊያወጣው ይችላል ይላል። መከራ ሁሉ መከራ ብቻ ሳይሆን በውስጡ እድል አለው ማለቱ ነው። ችግር ሁሉ ችግር ብቻ ሳይሆን በውስጡ መፍትሄ ያለው ማለት ነው። በነገራችን ላይ ከአብይ አህመድ እንዲህ አይነት ንግግር ራሱ ስሰማ በጣም ነው ማፍረው። በመጀመሪያ ደረጃ በዚህ ንግግሩ አብይ ማዕበልና ጎርፍ እንኳን ተምታቶበታል። ማዕበል ምንድነው? ጎርፍ ምንድነው? ተምታቶበታል። አያችሁ፣ አንብቦ ሳይሆን በቅጡ ተረርቶ ሳይሆን ተምታቶበት ነው የሚያወራው አብይ። ማዕበል ምን ያደርጋል? ጎርፍ ምን ያደርጋል? ጎርፍ በምን ኃይል ከወንዝና ከተፈጥሮ ዝናብ እንዴት ባገኘው ቀዳዳ ይመጣል? ማዕበል እንደዛ አይደለም። በነገራችን ላይ ቢያንስ እኮ እኛ ዘዋይ ሐይቅ ላይ እኮ ነው ያደግነው። ማዕበልና ጎርፍን እንኳን ለይቶ ማቅ ተናጋሪ እኔ ስለ ሀገር ይመክራል ብዬ አላስብም። ማዕበልና ጎርፍን እንኳን ለይቶ ማቅ እና አንዳንዴ የፈላስፋዎቹንም ንግግር ባታበላሽባቸው እንደው አለ አይደለም፣ ብትማር ብታጠና መልእክቴ ነው። እስኪ እንቀጥል። አብይን እስከተወሰነ ደቂቃ ነው። ኢትዮጵያ ውስጥ በርከት ያሉ ችግሮች አሳልፈናል። በርከት ያሉ ያልተገቡ መከራዎች አሳልፈናል። ነገር ግን ይህንን መከራ ወደ እድል መቀየር ከቻል፣ ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ እድል መቀየር የምንችል የምትችሉ እንድንሆን ምኞቴ ከፍ ያለ ነው። መቼም ለዚሁ መከራ፣ ለዚሁ ችግር፣ ለዚሁ ወጀብ፣ ለዚሁ መጨፋጨፍ፣ ለዚሁ መገዳደል፣ ለዚሁ የሀገር መድቀቅ፣ የሰላም እጦት፣ ረሃብ፣ ችግር፣ መከራ ብሌሙን ሌላ መውሰድ የለብንም። አንተው ነህ።
አንተው ነህ። እኛን እያባላ እኛን እያጋጨን ለመኖር ስለምትፈልግ አንተ ንጉሳዊ መሪ ልትሆን ስለምታስብ ማለት ነው። እና ባይገርም ዛሬ ሰበሰብከውን ነገር ሳይ በአንድ ጎን እነ የአስቴር መጽሐፍት እዛ አለኝ አርጤክስ የሰበሰባቸው ሰዎችን እና ያው እሱ ለ6 ወር ነው። አንተ እንግዲህ ለ3 ሳምንት ነው ምናምን ነው ቀልባለ ያልከው። እና አሁን አንተ እንደው በሙሉ አቅም የማውራት መብት አለ። ትላንታዬ እኔ በአይኔ እያየው አንተ የመናገር ሞራል አለህ ስለ ሀገር። እኔ እኮ በአንተ ቦታ እኮ በሆነ እኮ ሞቴን አፍጥነው ነው የምለው። የምር ጸሎት ነው የምጸልየው። ምህረት አብዛልኝ፣ ሞቴን አፍጥነው እና በዚህ በወሎው መከራ፣ በአፋሩ መከራ፣ በሶማሌው መከራ፣ በኦሮሚያው መከራ፣ በትግራዩ መከራ፣ በአማራው መከራ፣ በቤንሻንጉሉ መከራ የምንማረው ነገር አለ እንዴ? አጨፋጨፍከን እኮ አባላህን እኮ። የምንማረው እንደ አንተ አይነትን አለመቀበል፣ ሳናይ አለማድነቅ፣ እኛንን ስንል የሚያምርብን። አንተ ግን ይህ ንግግር ከአንተ አይጠበቅም። በእውነት አፍራለሁ። ተማርንበት ምናምን ትላለህ እንዴ? ባሩድ ስታሸት ከርመህ ባሩድ ካላሸተትክ የሰው መስዋዕት ካላየህ መገዳደልና መጨፋጨፍ ካላየህ መኖር እስከማትችል ድረስ እና አሁን ምን ቀረ? በየቀኑ የሞት ድምፅ ታሰማናለህ። የረሃብ የቸነፈር የመከራ ድምፅን ታሰማናለህ። አሁን ደግሞ ጎረቤት ሀገር እንዝለቅ እና እኔ አጨብጫቢ ህዝብ ነው ደግሞ በጣም የሚያስቅ ያጨባጨባ የመጣበትን ዓላማ እና እንግዲህ ባለ ስመትን በእንዲህ አይነት ሁኔታ አከበርኩ ለማለት ከሆነ እኛ ተስፋችን እግዚአብሔር ነው። ትንሽ እንስማው የተወሰነ ደቂቃ አደምጭው። ወታደራዊ ጠበብቱ ሰንዙ እድሎች የሚበዙለት እድሎች የሚበራከቱት አብይ ምን እያለ እንደሆነ ገብቷችኋል አይደለ? እድል ነው መጨፋጨፋችን፣ እድል ነው መስቀጣችን፣ እድል ነው መተራረዳችን፣ እድል ነው መገዳደላችን፣ እድል ነው እያለን ነው። ይህን እድል እንድናገኝ ነው ሲያጨፋጭፈን የነበረው። አያችሁ፣ የማይማር ሰው እኮ የሚናገረውን የማይበቃ ፌክ ሊደር ፌክ ሰነድ ምናምን የሚናገረውን የማያውቅም። እድል ነው ያጨበጭባል፣ እድል ነው። መከላከያ የሚያጨበጭባል፣ እዛ ያጨበጭባል ሰው ሳይገባው እና ቀጥል በሚጠቀምባቸው ሰው ልክ ነው ይላል። አንዳንድ እድል ይገኝና መጠቀም የሚሳነን ከሆነ ዳግም ያንን እድል ማግኘት አስቸጋሪ ይሆናል። እድል ሲገኝ በቅጡ፣ እድል ሲገኝ በኃላፊነት ስሜት፣ እድል ሲገኝ በመሰጠት የምንጠቀምበት ከሆነ እድል ደጋግሞ ደጋግሞ ወደኛ ይመጣል። ለምሳሌ ባለፉት ጥቂት ዓመታት የተገኘውን እድል የተገኘችውን አጋጣሚ ሁሉ በመጠቀም የኢትዮጵያን የፖለቲካ፣ የኢኮኖሚ፣ ወታደራዊ ሪፎርም ለማካሄድ ኢትዮጵያን ለማበልጸግ ኢትዮጵያን በታሪኳ ልክ ለማቆም ባደረግነው ጥረት ውስጥ እድለኞች ነበርንና አያችሁት እንግዲህ እድለኞች ነበርን። የባለፈው ዓመታት ጉዳይ እድል ነው። አሁንም ስለ አዲስ እድል ሊያወራችሁ ነው። የውርደት የቅሌት የቆሸሽ አስተሳሰብ
የመጠፋፋት የመገዳደልን ያላየነውን በዘመናት ያየንበት እርጉዝ ሴት ጽንሷ ተቀዶ ሼሉን እስከ መብላት ሰው እስከሚቃጠል ባለፈው ነግሬያቸዋለሁ። በቴሌግራም ግሩፕ በዚህ ቁጥር ጻፉ ብያቸዋለሁ። ከሃይ ቢኒ አርሲ ካላችሁኝ አሳያቸዋለሁ። አረ ወደ ኋላ መሄድ እንችላለን። ይሄ ሁሉ እድል ነው ይላል አብይ። ተጠቀምንበት ይላል። ተጠቀምንበት። ዛፍ እንተክላለን ቢያንስ ለምንገድላቸው ሰዎች ሲቀበሩ ጥላ እንዲሆናቸው። እድል ለሱ ነው። እድል ነው። የኢትዮጵያ መዝቀጥ ለአብይ እድል ነው። አቤት መታበይ፣ አቤት መሀይምነት። ያጨበጭባሉ እድል ነው እያሉ። ለሌባ እድል ነው። በዘረኝነት ነቀርሳ ለተነደፈ እድል ነው። በፌክ ሰነድ ለሚገለገል እድል ነው። በክፋት ለቆመ እድል ነው። ለኢትዮጵያ ግን እድል አልነበረም። ውርደት ነው፣ ዝቅጠት ነው። እኔ ደግሞ የአፍሪካ መሪ ምን አግብቶት ነው የሚያጨበጭበው? እዛ አፍሪካኖቹም ጭምር ያጨበጭባሉ። አስባችሁታል ምን ያህል እንደሚቀልድባችሁ? እና ይቀጥላል እየቀለደ። ምን ተጠቀመ? እድል መጠቀም እንችላለንና ቢያንስ በቅርቡ በአዲስ አበባ ከተማ በነበራችሁ ቆይታ እንዳያችሁት ያን የቆሸሸ ከተማ አዲስ መልክ እንዲይዝ ማድረግ ችለናል። ቆይ ጭብጨባችሁ ይቅርብኝ። በነገራችን ላይ ቆሻሻን ማጽዳት፣ አንተ እኮ ቆሻሻ ጸደዋልክና ጭንቅላት አቆሸሽክ። እሺ ቆሻሻስ፣ የውጭ ቆሻሻስ በመጥረጊያ በምናምን ይጠረግና ይወጣል። እዚህ ያቆሸሽከው ህብረተሰብስ በምን ታጸደዋለህ? ይሄ ያቆሸሽከው የቆሸሸው ጭንቅላት ያቆሸሸው ማህበረሰብን በምን ታጸደዋለህ? የውጭውንስማ ማንም ያጸደዋል። በነገራችን ላይ አንተ ብቻ አይደለም፣ ወንዞች ተፋሰስ በአንተ ዘመን አይደለም የተጀመረው። የኮብልስቶን ምናምን በደርግ ጊዜ ኬር፣ በኢህአዴግ ጊዜ ኮብልስቶን አንተ አይደለም የጀመርከው። ግን ይሄንን ያቆሸሽከውን እንዴት አድርገህ ታጥበዋለህ? ከህዝቡ የጨቀየውን ደም እንዴት በምን ታጸደዋለህ? በምን ታጸደዋለህ? የውስጡን ቆሻሻ የከፋፈልከን የበጣበጥከን የዚህ የህሊናን ቆሻሻነት በምን ታጸደዋለህ? ይሄ ምን እኮ ተራ ነገር እኮ ነው። በነገራችን ላይ ተራ በነገራችን ላይ ሞራል አለክ? ሰላም በሌለበት ሀገር ላይ የኑሮ ውድነት ጣሪያ በነካ ህዝብ በየመንገዱ ብቻውን የሚያወራ ህዝብ ፈጥረ አጸዳን ምናምን አዲስ አበባ ምናምን ትላለህ። እኔ አፍራለሁ ለአንተ ንግግር እኮ። አጸዳው የምትለው ይሄው ጎርፉ ጋሻ በራ ሞላ ዳነች ሸበረቀች ይሄው። አሁን እኔ አንድ ነገር ልንገርህ፣ ይሄ ነው እውቀት። አሁንም ደግሜ ነው የምናገረው። እዚህ ያቆሸሽከውስ፣ እዚህ ያገማከውስ እንዴት ይወጣል ከህፃናት? እንዴት ይወጣል ከአዋቂያን? እንዴት ይወጣል ከህፃናት? እንዴት ይወጣል ከእናት ከአባቶች? እኔ ላንተ አፍራለሁ። ዛሬም የምናገኛትን እያንዳንዷን ደቂቃ፣ እያንዳንዷን ሰዓት፣ እያንዳንዷን ቀን እንደ ታላቅ እድልና ስጦታ በማመን በመጠቀም የኢትዮጵያን ብልጽግና መሰረት ለመጣል ደከመን ሰለቸን ሳንል የምንተጋ መሆናችንን በድጋሚ ላረጋግጥላችሁ እወዳለሁ። ይህ ምክክር ለምን አስፈለገ? በውስጣችን ያሉ ችግሮች እኛው ጀምረን እኛው የምንጨርሳቸው ብቻ አይደሉም። የጠንባሮ አባቶች አንድ አባባል አላቸው። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ
በአካባቢው ያንዣብባሉ ይላሉ። ከብት ስንገዛ ብር ያላዋጡ፣ ከብት ስንገዛ የትኛውን መግዛት እንዳለብን ለምርጫ ያላማከሩ አሞሮች፣ ጭልፊቶች ከብቱ ሲታረድ ግን ያንዣብባሉ። እንደው የመጽሐፉን ዋቢ ቢጠቀም ጥሩ ነበረ። ጠምባሮ ክልልን ታሪክ ቢያጠና ጥሩ ነው። ግን ለራስ የክህደት ቃል የሆነ ነገር እያመጣክ መቀለዱ እኔ ለአንተ ነው ማፍረው። በመጀመሪያ ደረጃ እኛ ምንም የውጭ ጠላት የለንም። የውጭ ጠላትም የውስጥም ጠላታችን አንተና የአንተ ፓርቲና የአንተን ፓርቲ ከጀርባ የሚነዱ አጋንንታዊ ምክሮችን የሚመክሩ ያንተው ናቸው። የሉም። እንዲማ እያልክ ደሰኮርክ። ስለ መብታቸው የሚመክሩን እንደዚህ መናገር የለብን። ድንቄ ማርደሞታል እና እኔ አፍራለሁ። አሁን የጠምባሮ ህዝብን በዚህ ያክል እንደው የሆነ ነገር ለማድረግ እነሱ እኮ በአንድ አካባቢ አንድ ማህበረሰብ የሚኖሩ ናቸው። በነገራችን ላይ የእርዱ ቅራቸውም ይታወቃል። ግን ያማረን መስሏል አይደለም? እርግጥ አባላው ያን ህዝብም በግልጽ አማርኛ አብይ እኮ ያላባላው የለም። በነገራችን ላይ እሱ ነው ደግሞ ቀጣይ ደግሞ እንግዲህ አላባና ጠምባሮ ከዛ በኋላ ወደዛ እያለ የምታመጣው ቁማር አለ። ሲዳማን ከኦሮሚያ ምን እንዳደረከው በቅርብ ይታወቃል። እና እኔ አፍራለሁ ለአንተ። እኔ አንተና ጭሮን ለይቻላችሁ ጭሮ እንትን ደብተር ይዛችሁ ነው የሚለው ማለት ነው። ዳንሲንግ የሚለው ይሄ ሰውዬ ማለት ነው። አንድ ናችሁ ለኔ። በነገራችን ላይ በሰው ህይወት ላይ እንደቀለድክ መጀመሪያ ደረጃ ምክክር ከተባለ አንተ እኮ ገለልተኛ መሆን ነው ያለብህ። ግን ሽማግሌ ይዘህ ልክ ለፕሮቴስታንት ሽማግሌዎች 1 ሚሊዮን እያደረክ ቤት ምናምን ለነዚህ ለፍንዳታዎቹ መሬት እየሰጠ እንደምታደርገው ለነዚህ ሽማግሌዎች መኪና ምናምን ቅራቅም ቦታ ሟላላቸዋለህ። ከዛ በኋላ ምክክር አንተ መኖር የለብህ። አንተ እኮ ለዛውም ተመካሪ ነው መሆን ያለብህ። የመጀመሪያው ተመካሪ ምክር ካስፈለገ አንተ ነህ መመከር ያለብህ። አንተ ነህ ለፍርድ መቅረብ ያለብህ። አንተ ነህ በእነ ክርስቲያን ታደለ ቦታ እስር ቤት መግባት ያለብህ። በእነ ጋሽ ታዲዮስ ታንቱ አንተ ነህ፣ በእነ መስከረም በሌሎችም አንተ ነህ እስር ቤት መግባት ያለብህ። አንተ ነህ በይመታየ ደንዳ ቦታ መግባት ያለብህ። ምክር ከሆነ እንዳለ አንቲካ ነው መቼም አገር ለናስቴር በዳን የተሰጠች ኢትዮጵያ ብለው ቆመሩ። እዚህ ታጨበጭብለታለች ለድሮ እንትኗ አስቱ ለድሮ እንትኗ ታጨበጭባለች። ፋክቱ ነው። ግን እስኪ አንድ ነገር ልናገርና ወደሚቀጥለው መርሃ ግብር ልምጣ። በውጭ ያላችሁ ኢትዮጵያውያን ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። ከሚያድግ ልጅ ጋር መጓዝ ያስፈልጋል። የሚያድግ ልጅ ለሀጭ ፊቱ ላይ ሊታይ ይችላል፣ ግን እየዋለ እያደረ ይጸዳል። ያረጀ ሰው ደግሞ የጸዳ ሊመስል ይችላል፣ ግን ምርኩዝ ይፈልጋል። ኢትዮጵያ የምታድግ የምትበለጽግ ልጆቿን የምትሰበስብ የአንድነት የሰላም ምሳሌ የምትሆን ሀገር ናት። ይህ ከድካም ከልፋት ከስራ ውጪ የሚከናወን ነገር አይደለም። ፈተናዎች አሉ፣ ችግሮች አሉ፣ ወደ ኋላ እንድንጎተት የሚፈልጉ ኃይሎች አሉ። እውነት ነው። ልማት፣ ሰላም፣ ብልጽግና የምናስብ ሰዎች እያሸነፍን ጉዟችን ወደፊት ይሆናል።
ክፉ ሐሳቢ ክፉ አላሚ መጨረሻው ሽንፈት መጨረሻው ገሃነም ነው። መልካም እናስብና የምንሰራ ሰዎች በምድርም በሰማይም ቤታችን የለመለመ ነው። እኛ በኢትዮጵያ ስንኖር እናበለጽጋለን፣ ስንሄድ የሚጠብቀንን እናውቃለን። እጅግ አድርጌ አመሰግናለሁ። አያችሁ አይደለ? የአብይ እምነት ይሄ ነው። በደም ተላውሶ በአመፃ ተላውሶ መሀይሞች ጋር ይዳርገውት በሐሰተኛ ሰነድ እየተገለገለ የሚናገረው ነው። ዛሬም ብሞት ወደ ገነት ነው የምገባው ይላል። አያችሁ ቃሉን እንኳን በአግባቡ ያውቅ። ለዚህ ነው ከጭሮ የማይሻል ፌክ ፓስተሮች። ለማንኛውም የእሱ አስተማሪ ላሰማችሁና መርሃ ግብሬ ላጠቃል። የእሱ አስተማሪ ላሰማችሁ። የእኛ ናት ብለን እዛ ቆጭ ካረግና እንዴት ነው በእርሶ ዘንድ አንግባባም? በአረንጓዴ ቢጫ ቀዩ በትርጓሜው አንግባባም። እንዴት? ዴፊኒትሊ ቢጫው ምንድነው ማለት እኮ ለእናንተ ያለውን ያልተግባባችሁበትን ቢጫ ምንድነው ማለት እኮ እርሶ ነገር በኢትዮጵያ ታሪክ ውስጥ ቢጫው ቤተክርስቲያንን ነው፣ የኦርቶዶክስ ቤተክርስቲያንን ነው የሚወክለው። እኔም ስለ ታሪኩም ስለማውቀው ነው። ምን ላይ ነው እንደዛ የተጻፈው? ታሪክ ኢትዮጵያ ታሪክ ውስጥ አለ። ድሮ ዴፊኒሽን ከእንትን ጀምሮ ከፍታ ነገስት ጀምሮ ያለ ጉዳይ አንከራከር። እዚህ ጉዳይ ውስጥ አንግባ። እሱ እናንተን ታዲያ ቀስ ብለን እንሄድበታለን። አይ እሱ ለምን እናንተን ታዲያ ያስከፋል? ሌላው አለ፣ ሌላውም ሃይማኖት አለ። ሌላ ኢትዮጵያ የብዙ ሃይማኖቶች ሀገር ናት። ኢትዮጵያ ደግሞ የሁሉም ሰው የሁሉም ዜጋ ሀገር ናት። ስለዚህ ስምምነት ይፈልጋል። የእናንተ ሰንደቅ ዓላማ ውስጥ ቢጫ አለ። የእናንተ ሰንደቅ ዓላማ ውስጥ ቢጫ አለ። እሱ ምንድነው ታዲያ ትርጓሜው? እሱ ሌላ ነው። በእኛ ጋር የሚሰጠው ትርጉም ሌላ፣ የሌሎች ሃይማኖቶችን ሌላ። እሱ ጋር ትርጉሙ እኛ የሰጠነው ትርጉም ከዚህኛው የተለየ ነው፣ ሌላ ነው። ይሄንን ዲፋይን አልኩሽ እኮ አንድ ባንዲራ እኛ ዲፋይን ባደረግነው ቁጥር ዲፋይን በምናደርገው ነው ዲፋይን እንደሚሆነው እንጂ ዝም ብሎ ባንዲራ አይሆንም። ሰው ነው እንትን ትርጉም የሚሰጠው። ትርጉም መኖር አለበት። እኔ ለምሳሌ ጥቁሩን ይሄን ነገር ይሄ ማለት ነው ብዬ ካል አንቺ ደግሞ በሌላ መንገድ ተርጉመሽ ልትጠቀሚ ትችላለሽ። ስለዚህ እዛ ቢጫ ያለና እዚህም ቢጫ ያለ የምለው ትርጉማቸው የተለያየ ነው። መልካም። ግን አይ የሰዎች አመለካከት የብዙሃን ተቀባይነት ያለውን ነገር ላይ ለክርክር መነሻ ከማድረግ ወደ ማዕከል የሚያመጣ ነገር ላይ ማተኮሩ ይሄ ውይይት ይፈልጋል። አሁን እኛ እዚህ ተነጋግረን ያ ልክ ነው ይሄ ልክ ነው እኛ እዚህ ተነጋግረን የምንወስነው እንትን የምናደርገው አይደለም። ይሄ እንደዚህ አይነት ነገር ልክ እንደ ህገ መንግስቱ በሚሻሻልበት ጊዜ እንትን በሚሆንበት ጊዜ ለህዝብ ውሳኔ ማቅረብ ነው። ህዝቡ ይነጋገርበትና ይሆነኛል ካለ ህዝቡ ይሄ ጥሩ ነው ይቀበላለሁ ካለ የህዝቡ ፋንታ ነው። ስለዚህ ግለሰቦች ስለተከራከሩ ይቀየራል ወይ ሌሎችም ደግሞ አመለኩት ብሎም ደግሞ መፈረጅ የሌሎችን አስተሳሰብና አቋም አሁን የገሌ አላልኩም እኮ ባይሆን ብቻ የሆኑ ብዙሃን አካላትን ሊወክል ይችላል። ደግሞ የሚወክላል አጠቃላይ ኢትዮጵያንም የሚወክል ሰንደቅ ዓላማ ነው ተብሎ በስራ ላይ ያለ ነው። ሀገር የምትገለጥበት ነውና አምልኮ ደረጃ ደርሷል ብሎ በዛ ደረጃ ከማለት ይልቅ በውይይት በመሃል ያሉ ያልጠሩ ነገሮችን ለማጥራት መሞከሩ የተሻለ ነው በሚል ስራ ላይ ያለው አረንጓዴ ቢጫ ቀዩ አሁን ያለውም ይሁን አዲስም ይሁን ለምን ኦፕን እናደርገውም ነው? ለምን ለዲስከሽን ክፍት እናደርገውም የሚል እምነት አለኝ እኔ። የሙጥኝ ብለን የኔ ካልሆነ እንግዲህ አቶ ቀጀላ አሁን ምን ልላችሁ ነው? ያው ጠቆም ላደርጋችሁ ነው። አንዱ ምክክር ኮሚሽን ሰንደቅ ዓላማ ይቀየር፣ አንዱ የምክክር ኮሚሽን ኢትዮጵያ የሚለው ስም ይቀየር፣ አንዱ የምክክር ኮሚሽን ቅራቅንቦ አብይ ወደ ንጉስነት ይቀይረው ጂሱስ ልካው ተሰቡን እንደነገርኳቸው ነው። ሰውዬ አቶ ቀጀላ የአብይ መንፈስ ጂሱስ ሰምታችሁታል የተናገረው ንግግር። ቢጫ ሃይማኖት ነው፣
ይሄ ሰውዬ እንዳትረሱ የባልና ምናምን ሚኒስቴር ነው ሆኖ ተቀያየራቸው። ቢያንስ እኮ ፖሊሲ የቀለሙ ጉዳይ እንግዲህ እዚህ ጋር እንደምታዩት የኢትዮጵያ መንግስት የባንዲራ ትርጉም ማለት ነገ ለምክክር ስለምታቀርቡት ስለሰማው ማለት ነው። ቢያንስ ስትቃወሙ አውቃችሁ ስትቀይሩ አውቃችሁ። እኔ ሰንደቅ ለብሼ ነው የምተኛው እና የኢፌዴሪ ሕገ መንግስት አንቀጽ 3 የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ቀለሞች ያሉት ሆኖ በመካከሉ ብሔራዊ አርማ እንደሚኖረው ይደነግጋል። አርማው የብሔር ብሔረሰቦችና ህዝቦች እኩልነትና በአንድነት ለመኖር ያላቸውን ተስፋ እንዲሁም የሀገሪቱን ሉዓላዊ የህዝቦች በፈቃደኝነት ላይ የተመሰረተ አንድነትን ይወክላል ካለ በኋላ በህገ መንግስቱ እና በሰንደቅ ዓላማው አዋጅ መሰረት የባንዲራው ትርጉም በዝርዝር እንደሚከተለው ነው። ምክክር ፕሮፌሰር በደንብ ስሙ። እርሶም እንደዚህ ሰውዬ እንዳይጨበረበሩ ማለት ነው። የ20 ምናምን ቀን ውይይታችሁ ላይ ማለት ነው። ቀለማት አረንጓዴ፣ ቢጫ፣ ቀይ ሶስቱ ቀለማት እኩል ሆነው በአግድም ይቀመጣሉ። ቀለማቱ ለምነትን አረንጓዴው ያሳያል። ለምነትን፣ ተስፋንና እኩልነትን ደግሞ ቢጫው ያሳያል። መስዋዕትነትን ቀይ ያመለክታሉ ብሎ ከዛ በኋላ ስለ ኮከቡ ደግሞ በመሃል ላይ የሚደረገውን ያስቀምጣል። ይሄ ነው ህገ መንግስቱ ያስቀመጠው። ቅድስት ቤተክርስቲያን ስለ ኢትዮጵያ ሰንደቅ ዓላማ በነገራችን ላይ ከአንተ በፊት የነበረች ስለሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ትርጉምን ከአንተ በላይ ቀለምን፣ ህብረ ብሔራዊ ውቅርን እያንዳንዱን የቀለም ጉዳይ ያስተዋወቀችም እንደምታውቀው ጽሁፍን የሚያስተዋወቀች ኦርቶዶክስ ነች እና ብራና ዳምጣ ቀለም በጥብጣ የቀለም ትርጓሜን አረንጓዴን አረንጓዴ፣ ቢጫን ቢጫ፣ ቀይን ቀይ እንድትል ያደረገች ኦርቶዶክስ ተዋሕዶ ናት። ቀጀላ ስማ፣ ግን አንተ እንደምትለው አይደለም ቤተክርስቲያን የምትለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረንጓዴ፣ ቢጫ፣ ቀይ ቀለማት እንደ መንፈሳዊ ምልክት የምትጠቀም ሲሆን እያንዳንዱ ቀለማት በመጽሐፍ ቅዱስ መሰረት በጥልቅ ሚስጥራት ትርጉም አለው። ቤተ ክርስቲያኒቱ ለቀለማት የምትሰጠው ትርጉም የሚከተለው ነው። አረንጓዴ እግዚአብሔር ምድርን አብቅሎ ሰውንና እንስሳን ለመመገቡ የሰጠው የተፈጥሮ ልምላሜ የተስፋና የሕይወት ምልክት ነው። ቢጫ የብርሃን የእውቀት የእግዚአብሔርን ክብር እንዲሁም የዘላለም ተስፋ መገለጫ ነው። ቀይ ክርስቶስ ስለ ሰው ልጅ የከፈለውን የመስዋዕትነት የደምና የፍቅር ምልክት ነው። በአጠቃላይ እነዚህ ሶስት ቀለሞች የቅድስት ሥላሴ አብ፣ ወልድ፣ መንፈስ ቅዱስ አንድነትና ሶስትነት እንዲሁም የእግዚአብሔር ቸርነትን ይወክላሉ ብላ ቤተክርስቲያን ታስተምራለች። አረንጓዴ፣ ቢጫ፣ ቀይ ቀለማትን በደዛ ታደርጋለች። ጥልቅ ነገር አላት። እንደምታውቀው ሌሎቹ ቀለማት በእነዚህ የሚመጡም አሉ ተብሎ የሚታመን ነገር ስላለ ስለዚህ አሁን ቤተክርስቲያንን እንዲየከሰሳችሁ ቤተክርስቲያንን እንዲያንጓጠጣችሁ ሳይገባችሁ ፖለቲካውን እንደፈለጋችሁ አንተና ልጅህ አብይ እየዘወራችሁ አሁን ደግሞ ኤርትራ ላይ ጦርነትን ጀምር፣ ቀይ ባህርን እናስመልስ ብላችሁ እንመካከር ትሉናላችሁ። ቢጠፋ ሰው ለጦርነት ለጎረቤት ሀገር ጦርነት ምክክር ብሎ ይቀመጣል። አረካንም የጭፍጨፋው 3 ሚሊዮን ምናምን ሊሆን ይችላል። እንዳጠቃላይ የተጨፈጨፈው የተቀነሰው ህዝብ እንትኑ መስዋዕቱ አረካንም። አሁን ደግሞ የጎረቤት ሀገርን እንጨፍጨፈ ኤርትራን ብላችሁ ለጭፍጨፋ ምክክር ኮሚሽን የሚባል ከየክልሉ አበል ወዳድ እና ትውልድ አስተውል።
እነዚህ ሰዎች ከዚህ በፊትም 4 ዓመት የፈጀ ምንም ነገር የለም 4 ዓመት ሲቀለቡ ነበረ በብልጽግና። አሁን ልክ እንደሰራ አድርገው ያልዞርንበት ቦታ የለም ብለው ቁማር እስቲ ያሳዩን። ምን ነው አሁን አይደለም ያገኘናቸው እነዚህ ሰዎችን የት ነበሩ? አያችሁ። ስለዚህ ሹመቱን ያዳብረል ለማለት ህዝብን ለማደናገር የመጡ ናቸው። ንቁ። እንግዲህ አብይ አህመድ ይሄ ሁሉ ጭፍጨፋን ተምረንበታል ምናምን ሳይሆን እድል ነው መጨፍጨፍ፣ እናንተን ለመጨፍጨፍ እድል ሰጥቶኝ ነው እግዚአብሔር ብሎ በቀልና በቀልተኛነቱን በአደባባይ ያስመሰከረበት ጉባኤ ነው። እውነቱ ይሄ ነው፣ ወደዳችሁም ጠላችሁ። ከዛ በተረፈ እኛ በመጀመሪያ ደረጃ ከምክክሩ በፊት ጦርነት ይቁም፣ አንድ ሁለተኛ በፖለቲካ ጉዳይ የታሰሩ ይፈቱ፣ ሶስተኛ በእያንዳንዱ ነገር ላይ የብልጽግና የቅሌት አሁን አንዳንዶች ቤት ምናምን የተሰጣቸው ናቸው እዚህ የመጡት ማለት ነው። የቅሌት ሰነድ ይውጣ። ራሱ እኮ ያምናል እኮ ሌባ መሆኑን እኮ ራሱ ያምናል። አብይ ራሱ ሌባ ነን እኮ ይላል እኮ ሌባ ነን እና ለመሰላችሁ ከሰው ብትሸውዱ ከህሊናችሁ አትሸውዱ። ካሜራ ስለሚወድ ደግሞ ያመልጠዋል። እና በዚህ አጋጣሚ ጎርፍና ማዕበልን አስተምሩት መልእክቴ ነው። ለዛሬ በዚህ ልጨርስ። እንግዲህ ትውልድ ንቃ፣ ዳግመኛ ወደ ጦርነት አትማገድ መልእክቴ ነው። ብንያም ሽታዬ ነኝ። በሀሳብ ልዕልና የማምን አንድ ኩሩ ኢትዮጵያዊ ደግሞም በእምነቴ ኦርቶዶክሳዊ አብይ ሊያጠፋት ይሞክራል እየለመለመች የምትኖር የሰማይቱ እውነተኛ መግቢያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። በሀሳብ ልዕልና ቢያምን ከሀገር አንወጣም። ይሄው በሀሳብ ልዕልና ያመኑና የተከራከሩትን የመከሰስ መብታቸውን እንኳን ሳያነሳ በጉልበት እድሉን ተጠቅሞ ወደ ከርቸሌ ጣለ። ደፋሩ የአውሬው መልእክተኛ ፋሽስቱ አብይ አህመድን አትስሙት መልእክቴ ነው። እውነት እላችኋለሁ በሐሰት የምትቆም ሀገር የለችንም። የምክክር ኮሚሽኑም ሲቀለብ ከርሞ የመጣ የደለበ በሬ ነው እንጂ ምንም ማሳብ ይዞ አይደለም። እንዳልኳችሁ እድል ሰጥቶ 3500ዎችን ብንጠይቃቸው ለምን እንደመጡ እንኳን እዚህ ስብሰባ ላይ አያውቁትም። እና 500ዎቹ ምናልባት በወሬ ቴሌቪዥን አይቶ ሊሆን ይችላል። እና እንንቃ መልእክቴ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መርሃ ግብሬ ከተመቻችሁ ላይክ አድርጉ፣ ኮሜንት ጻፉልኝ፣ ሌሎችም ማጎለብታቸው። አሁንም ማስመር የምናገረው እኛ ወገን እንጂ ወደብ አያስፈልገንም። ወገን ካገኘን ወደቡ ቀላል ነው። ያኔ ስትታረቁ እኮ ያለ ጦርነት መንገድ ሁሉ ሲጸዳ ሲሰራ እኮ እናውቃለን፣ እናስታውሳለን። እና በጦርነት የምታቆማት ሀገር የለችም። የውስጡን ጨርሰ ደግሞ ከጎረቤት ሀገር ተዋሉ አትበለን መልእክቴ ነው። እናንተስ እንዴት ገመገማችሁት? ከታይ ጻፉልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ጠቅላይ ሚኒስትሩ የምጠይቀው ግን 27 ዓመት ሙሉ የተዘጋ በር ይገማል ያለ ሰው አሁን በሱ ጊዜ ያለውን አገዛዝ ምን ይለዋል ነው የምለው። በርሶ አገዛዝ ያለውን ዘመን ምን ይሉታል? አሁን ያለውን ሰዓት ምን ይሉታል? ደካማ ነፍሰ ጥሩ እናቶች፣ አዛውንቶች 20 ዓመት 10 ዓመት በኖሩበት ቤታቸው የጅብራት እየሆኑ እሳቸው ምን ይሉታል? አሁን ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ